ሰነፉ ፈረስ። በድሮ ጊዜ በአንድ ትንሽ ከተማ የሚኖር የዋህና ጎበዝ የጨው ነጋዴ ነበር። ስሙ ሄንሪ ይባላል። አንድ ስራ የማይወድ ሰነፍ ፈረስ ነበረው። አንድ ቀን ጠዋት ታዲያ ሄንሪ ጨው ለመሸጥ ወደ ገበያ ለመሄድ ይዘጋጃል። ጨው የያዙ ጆንያዎች በፈረሱ ጀርባ ላይ ይጭናል። ፈረሱም የተሸከመውን በጣም ስለከበደው ተንበርክኮ መጮህ ጀመረ። ወይኔ ፈጣሪ ሆይ፣ ምንድነው? ሰውየው ሊገለኝ ነው እንዴ? ይህን የመሸከም አቅም እኮ የለኝም ይላል። ሄንሪም የጫነው ነገር ከባድ እንደሆነ ሲገባው 2 ጆንያዎች ይቀንስለታል። ከዛም ወደ ገበያ ይዞት መሄድ ጀመረ። ወንዙን ማቋረጥ ነበረባቸው። ስለሆነም ሄንሪ ፈረሱን ወንዙን እንዲያቋርጥ ይንከባከበው ነበር። ገበያም እንደደረሱ ሄንሪ ጨውን በጥሩ ዋጋ ሸጣቸው። ዋው ደስ ይላል! ሁልጊዜ በየቀኑ እንደዚህ ከሸጥን እዚህ ከተማ ካሉት ሁሉ የበለጠ ሀብታም እንሆናለን አለ። ሽጠው ወደ ቤት ሲመለሱ ፈረሱ የሚሸከመው ነገር ስላልነበረው ደስ አለው። በሚቀጥለው ቀን ሄንሪ ተመሳሳይ የጨው ጆንያዎችን ፈረሱ ላይ ይጭናል። ከዛም ለፈረሱ እንዲህ ይለዋል፣ የኔ ተወዳጅና ጠንካራ ፈረስ፣ ወንዙን እያቋረጥክ እየሄድክ ጠብቀኝ እሺ፣ እኔ ለኛ የሚሆን ምግብ ቋጥሬ ይደርስብሃለሁ ይለዋል። ከዛም ወደ ቤት ውስጥ ገብቶ የተወሰነ ምግብ ቋጠረ። ፈረሱም ጉዞውን ጀመረ። ወይኔ ድጋሚ ወደ ገበያ ልሄድ ነው? ለምንድን ይህን ያህል ሸክም የሚያሸክመኝ? ወገቤ እኮ ሊቆረጥ ነው። ይህንን ጨው ከመሸጥ ለሌላ ሰው እኔን ቢሸጠኝ ይሻላል። ከዛም በአግባቡ አርፋለሁ አለ። የተወሰነ ደቂቃ ከተጓዘ በኋላ ወንዙ ጋር ደረሰ። ወንዙን እየተሻገረ ያለ በአጋጣሚ አንድ ድንጋይ እግሩን አደናቅፎት ወደ ወንዝ ውስጥ ይገባል። ከዛም የተሸከመውን ጨው ግማሹ ያህል ይሟሟል። ፈረሱም እርዱኝ እያለ ይጮሃል። ከዛም ከወንዙ ለመውጣት ይሞክራል። ከወንዙም ከወጣ በኋላ በጣም ፈርቶና ደንግጦ ነበር። ነገር ግን የሆነ ስሜት ተሰማው። እንዴ ሁሉም ጆንያዎች ጀርባዬ ላይ ናቸው፣ ነገር ግን ለምንድን ነው የቀለለኝ? አሃ ስለዚህ ወንዙ አስማተኛ የሆነ ኃይል አለው ማለት ነው አለ። ሄንሪና ፈረሱ ጨውን ለመሸጥ ገበያ ላይ ሲደርሱ ጨው ከዚህ በፊት ከሚሸጡት ክብደት በግማሽ ቀነሰ። በመጀመሪያ ቀን ሄንሪ ሚዛኑ ላይ የተሳሳተ መስሎት ነበር። ነገር ግን ለሳምንት ያክል ተመሳሳይ ነገር ሲያጋጥመው ፈረሱን መጠርጠር ጀመረ። አንድ ቀን ፈረሱን ጨውን ከጫነው በኋላ ፈረሱን መከታተል ጀመረ። ከዛ እንደተለመደው ፈረሱ መሃል ወንዙ ጋር ሲደርስ ወደ ወንዙ ውስጥ ገብቶ ግማሹን ጨው ያሟሟል። ይህንን ያየ ሄንሪ ደግሞ ቆይ ሆን ብሎ ነው ወንዙ ውስጥ ገብቶ ቁጭ የሚለው ማለት ነው? ይሄማ ልክ አይደለም። ቆይ ትልቅ ትምህርት ነው ማስተምረው አለ። የሚቀጥለው ጠዋት ፈረሱ ጫና ለመቀነስ የዘየደው ዘዴ ጥሩ እንደሆነ አሰበ። ነገር ግን ሄንሪ የተለየ እቅድ ነበረው። ሄንሪ 8 ጥጥ የተሞሉ ጆንያዎች የፈረሱ ጀርባ ላይ ጫነ። ፈረሱም የዛሬ 8 ጆንያዎች ናቸው፣ ነገር ግን ለምንድን የተሸከምኩኝ ያህል የማይሰማኝ ብሎ ጉዞውን ጀመረ። እንደተለመደው መሃል ወንዝ ጋር ሲደርስ ይሄ ነው የኔ አስማት ብሎ የተሸከመውን ጨው እንዲሟሟለት ወደ ውሃው ውስጥ ይዞት ይገባል። ከዛም ለመነሳት ቢሞክር በጣም ከበደውና ለመነሳት አቃተው። ወይኔ ጉዴ፣ ወገቤን አመመኝ፣ ምን እየተፈጠረ ነው? ለምንድን የከበደኝ አለ። ሄንሪ ደግሞ እየተፈጠረ ያለውን ከሩቅ ሆኖ እያየ ስለነበረ መሳቅ ጀመረ። ምክንያቱም ሄንሪ ጆንያዎች ውስጥ ጥጥ አድርጎ ነበር ፈረሱን ያታለለው። ጥጡ ደግሞ ፈረሱ ወደ ወንዝ ውስጥ ይዞት ሲገባ በውስጡ ውሃ ስለቋጠረ ክብደት ጨመረ። ስለዚህ ፈረሱ የፈራውን ስህተት እንዲጸጸት አደረገው። ሄንሪም እየሳቀ አሁን ስራህ ላይ ሰነፍ መሆን እንደሌለብህ በደንብ ተምርሃል አለ። ፈረሱም ስህተቱን ስለገባው ውሃ ያዘለውን ጥጥ ተሸክሞ ወደ ገበያ ሄደ። ከዛን ቀን በኋላ ፈረሱ በባለቤቱ መጥፎ ተግባር ወይም ማታለል እንደሌለበት ተማረ። ከዛን ቀን በኋላ ሁለቱም ደስተኛ፣ ጠንካራ ሰራተኛና ብልሆች ሆኑ።